አፍቅረሽው ነው አህሙስ? እኛ እኮ አህሙና አንቺ ትጋባላችሁ ብለን በተስፋ እየጠበቅን ነው። ኢክራምና ኢሳም ደግሞ በጣም የረጅም ጊዜ ግንኙነት ያላቸው ጥንዶች ናቸው። እነሱም በሐላል ቢያደርጉት በጣም ደስ ይለናል። ኢሳም ደግሞ በቅርቡ ኡምራ ሰርቶ ነው የመጣው። ለምንድን ነው ግን የምትወሰውሱት አንዳንድ ሴቶች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አማን ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ተረፍ ይበል እያልኩኝ ዛሬ እንደምንም ጊዜን አጣብቤ ማለት ነው ታውቃላችሁ፣ ከሶሻል ሚዲያ ጠፍቻለሁ። ይሄንን ቪዲዮ አጋጣሚ ቲክቶክ ላይ ሳየው ደነገጥኩኝ። ፈኪያ ደግሞ አድርሱልኝ ብላ ስለሆነ የጻፈችበት ግዴታ ማድረስ አለብኝ። እንደውም እኔ ተዘናግቻለሁ ከስራዬ የስራዬ ኃላፊነቴ እየቀነስኩ ነው። ዩቲዩብ ላይ ታውቃላችሁ ጠፍቻለሁ። እና ፈኪያ ጉዳ መጣች ጋይስ። አህሙን በአደባባይ ካደችው። በህይወቴ ሰው የለም ኢሳምዬ፣ በጣም ነው የምወድ። አንተ የግሌ ብትሆን ደስ ይለኛል። በጣም ነው የማፈቅርህ፣ እወድሃለሁ። ያላንተ ህይወት ከብዶኛል። ላገኘህ እፈልጋለሁ አለች። ይሄን ጉድ ኢክራም አይታለች። ኢክሩ የጉድሽን እያየሽ ነው፣ እየሰማሽ ነው። ካላየች ካልሰማች አድርሱልኝ ለኢክሩ። በነገራችን ላይ ኢሳምና ኢክሩ በጣም የረጅም ጊዜ ጓደኛሞች ናቸው። ግንኙነታቸው ያው በሐራም ቢሆንም ግን ሐላል አድርገውት ቢቀጥሉ በጣም ደስ ይለኛል። ሐላል አድርጋችሁት ስላልቀጠላችሁ እንደዚህ ሰዎች በመሀላችሁ ይገባል። እስካሁን በሶሻል ሚዲያ በኢክራምና በኢሳም መካከል ማንም ሰው ሲገባ አይቻል አቅም ነበረ። እንግዲህ በስከ መጨረሻ ፈኪሃ ገብታለች። መኪና ለማስገዛት አስባ ይሁን አፍቅረው ይሁን ባላውቅም እሷ እንደምትወደው እንደምታፈቅረው ገልጻለች። አድርሱልኝ ብላለች። መልእክቷ እንደምታደርሱላት ተስፋ አደርጋለሁ ማለት ነው። እንዴ አህሙስ ፈኪሀዬ፣ አህሙና አንቺ በጣም ትሄዳላችሁ። ችግራችሁ ሐላል አላደርገው እያላችሁ ነው እንጂ ሐላል ብታደርጉት ኦ ማይ ጋድ በጣም ደስ የምትሉ ጥንዶች ናችሁ ማለት ነው። እና ዝም ብለሽ አህምዬን ኒካህ አድርጋችሁ ከአህሙ ጋር ብትቀጥይ ደስ ይለኛል። ኢክራምና ኢሳም ግን በእነሱ መካከል ባትገቢ በጣም በጣም ደስ ይለናል ማለት ነው። ለማንኛውም እኔ ገርሞኝ ደንቆኝ ይቺ ሰው ፈኪሀ ናት፣ ይሄ ሰው ቅንብር ነው ምንድን ነው እያልኩ ነበር። ቅንብርም አይደለም ውሸትም አይደለም፣ እራሷ ፈኪሀ ናት ደግሞ ማለት ነው። ሪፖስት አድርገዋለች የእሷ ተመልካቾች እንዲያውላት ማለት ነው። እንግዲህ ቲክቶክ ላይ ነው የተፖስተው። ያው ድራማ ሊጀምሩ ይሁን ምናምን ባይታወቅም ያው ታውቃላችሁ እንደዚህ አይነት ነገር ሲሰራ ነው ዩቲዩብ ላይ የሚታየው። እና ለማንኛውም ሀሳብ አስተያየታቸውን እስኪ ጻፉ። እኔ ማዝነው ለአህሙ ነው። በመሀል ተጣልተው ታርቀው አሁን አብረው ደህና እየሰሩ ነበር። አሁን ደግሞ ይህንን ሲያይ የሚደርስበት የልብ ስብራት የሚደርስበት ሀዘን በቃ ኦ ማይ ጋድ በጣም ያሳዝናል። እና ለማንኛውም ውዶችዬ ላታገባት አታዋልጋት የሚባል ነገር አለ። በተለይ ሙስሊም ሆናችሁ ሙስሊም እህቶቻችሁን እንደዚህ ላትዛለቁ ወይም እስከ መጨረሻው ትዳር ላታደርጉት እንደዚህ የሚዲያ ላይ እንትን እያላችሁ በተለይ ሴቶች ክብራችሁን ጠብቁ። ምክንያቱም ያ ሰው እንደዛ በቃ ተቃቅፈሽ ብዙ ነገር አድርገሽ መጨረሻ ላይ መለያየት አለ። ለወደፊቱም ህይወታችሁ አስቡ። ለማንኛውም ኢክራምና ኢሳም ተጋብተው አብረው እንደሚዘልቁ ተስፋ አደርጋለሁ። ኢሳም ደግሞ በቅርቡ ኡምራ ሰርቶ ነው የመጣው። ስለዚህ አንዳንድ ሰዎች ባትወሰውሱት ጥሩ ነው ብዬ አስባለሁ። ማለት ኡምራ ከሰራ በኋላ የሰው ልጅ በተቻለው አቅሙ ኸይር ነገር ሊሰራ ይገባል ማለት ነው። ከዚህ በኋላ አንተ ኡምራ ሰርተህ ድጋሚ እንደዚህ ሴት ጋር መተሻሸት ምናምን ያስፈልጋል ብዬ አላስብም። ለማንኛውም ፈኪሀ የኔ ውድ መረጃሽን መልእክትሽን አድርሼልሻለሁ። ውዴኔ ቤተሰቦች ደግሞ ቪዲዮ ላይክ አድርጉልኝ። ጠፍቻለሁ። የእውነት በጣም እየጠፋሁ ነው ከሚዲያ ማለት ነው። ዩቲዩብ ደግሞ አንድ ጊዜ መስራት ካቆማችሁ ወላሂ በጣም ነው የሚያስጠላው። እና ቪዲዮ ላይክ አድርጉልኝ። እኔ በጣም ስለገረመኝ ነው የመጣሁት በዚህ ቪዲዮ። በጣም ስለገረመኝ ስለደነቀኝ ነው ማለት በቃ በህይወቴ ሌላ ሰው የለም ኢሳም እየወድሃለሁ ምናምን ብላ ስትናገር ፈኪዬ ድንግጥ አልኩኝ። በቃ ደንጋጥ ነው ያልኩት። ከምሬ ነው የምላችሁ። እንዴት ሴት ልጅ አፍ አውጥታ እንደዚህ ትላለች?
ለማንኛውም ፈኪዬ እንግዲህ መልሱን እንጠብቃለን። የኢሳምን ምን እንደሚመልስልሽ ከዛ ደግሞ መተን እንትን እንልልሻለን ማለት ነው። እና ውድ ቤተሰቦቼ ለጊዜው ይችን ቪዲዮ ከሰራሁላችሁ በቂ ነው ብዬ አስባለሁ። ከቻላችሁ በአላህ ላይክ አድርጉ ቪዲዮዬን፣ ምክንያቱም እናንተ የምትወዱት እንደዚህ አይነት ነው። እኔ ደግሞ እንደ ድሮ ፍትፈታ ምናምን ትቻለው። ፍትፈታ ካልፈተፈትኩኝ ቪዲዮ ይታይ አይደለም። በዛ ላይ ቻናሌ ችግር አለበት። ፍትፈታ አሁን ላይ ያስጠላኛል። ወላይ ምሬ ነው የምላችሁ፣ በጣም ነው የሚያስጠላኝ። እና እኛንም አበረታቱን። ግዴታ ውሸት የሚሰራ ግዴታ የሚተቃቀፍ ምናምን የሚል ብቻ አትበሉ ለማለት ያክል ነው። ፈኪዬ ይመችሽ። ለማንኛውም ያው ድራማ ሊጀምሩ ነው ብዬ ነው የማስበው። ሁሉም እንደዚህ ስለሆነ የሚሰራው ይመቻችሁ ጋይስ።